የበሽታው ምንነት ኤፒሌፕሲ የሚጥል በሽታ ይህ በሽታ ማለት ሰሪብራል ኮርቲካል ኒውሮንስ በሚባለው የአንጎላችን ክፍል ውስጥ ድንገተኛ እና ከልክ በላይ የሆነ ዲስቻርጅ ሲሆን ይህ ተደጋጋሚ ክስተት አእምሮን ያስታል፣ ስሜት የመለየት ችሎታን ያስተጋጉላል እና የአእምሮ ስራን ያዛባል። ድንገት ስለሚከሰቱ እነዚህ ሲዠርስ አእምሮ መሳትና የጡንቻ መርገፍገፍ ኢክታለቬንትስ ይባላሉ። ኢክታል ማለት በላቲን ቋንቋ ቱ ስትራይክ ማለት ነው። ኤፒሌፕሲ፣ ሲዠር እና ኮንቫልዥን የሚባሉት ቃላት አንድ አይነት ትርጉም ያላቸው ቃላት አይደሉም። የኤፒሌፕቲክ ሲዠር አይነቶች 3 ናቸው። እነዚህም ኢዲዮፓቲክ፣ ይህ ማለት የበሽታው ምክንያት አይታወቅም ማለት ነው። ክሪፕቶጄኒክ፣ ይህ ማለት ሐኪማችን በሽታው ምክንያት እንዳለው ታውቃለች ነገር ግን ምክንያቱ ይህ ነው ብላ በእርግጠኝነት መናገር አትችልም ማለት ነው። ሲምፕቶማቲክ፣ ይህ ማለት ሐኪማችን የበሽታውን ምክንያት ታውቃለች ማለት ነው። ይህ በሽታ የጀመረበት የአንጎል ክፍል ላይ በመመርኮዝ የሲዠርስ ድንገተኛ የጡንቻ መርገፍገፍ አይነቶች እንደሚከተለው ነው። ፓርሻል ሲዠር፣ ይህ ማለት በሽታው የተከሰተው ከፊል የአንጎላችን ክፍል ላይ ነው ማለት ነው። ይህ መደብ በስሩ 2 ንዑስ መደቦች አሉት። ሲምፕል ፓርሻል ሲዠር፣ ይህ ማለት በሽታው ሲከሰት ህሊናችንን አልሳትንም። ኮምፕሌክስ ፓርሻል ሲዠር፣ ይህ ማለት በሽታው ሲከሰት ህሊናችንን ስተናል። ስለ ክስተቱ ምንም የምናስታውሰው ነገር የለም። ጄነራላይዝድ ሲዠር፣ ይህ ማለት በሽታው የተከሰተው በሁለቱም የአንጎላችን ክፍል ላይ ነው ማለት ነው። ይህ በሽታ ሲከሰት በሽተኛው ህሊናውን ይስታል። ይህ መደብ በስሩ 5 ንዑስ መደቦች አሉት። እነዚህም ቶኒክ ክሎኒክ ሲዠርስ፣ የዚህ መደብ ይህ አይነቱ በሽታ ሲከሰት ህሊናን ያስታል፣ ሰውነታችንን ግትር ያደርጋል እና ያንቀጠቅጠናል። አብሰንስ ሲዠርስ፣ የዚህ መደብ ይህ አይነቱ በሽታ ሲከሰት አንድ ነገር ላይ ትኩር ያልን ያስመስላል። ይህ በሽታ ለሕክምና በጣም ይሹነፋል። ቶኒክ ሲዠርስ፣ የዚህ መደብ ይህ አይነቱ በሽታ ሲከሰት ጡንቻችን ግትር ብሎ ሊጥለን ይችላል። አቶኒክ ሲዠርስ፣ የዚህ መደብ ይህ አይነቱ በሽታ ሲከሰት ጡንቻችንን መቆጣጠር ያቅተናል። ይህ በሽታ ሊጥለን ይችላል። ክሎኒክ ሲዠርስ፣ የዚህ መደብ ይህ አይነቱ በሽታ ሲከሰት ሰውነታችን የተወሰነ ዘይቤ ያለው መንቸክ የሚል የሰውነት እንቅስቃሴ ያስከትላል። ሴኮንዴሪ ጄነራላይዝድ ሲዠር፣ ይህ ማለት በሽታው በፓርሻል ሲዠር ይጀምርና ወደ ጄነራላይዝድ ሲዠር ሲሸጋገር ማለት ነው። ይህ ሽግግር ሲከሰት በሽተኛው ህሊናውን ይስታል። ሪስክ ፋክተርስ፣ ለበሽታው ተጋላጭ የሆኑ ሰዎች አንዳንዴ የተወሰኑ ነገሮች ለአንጎላችን መጎዳት ወይንም አላግባብ በሆነ ሁኔታ ማደግ ምክንያት ሊሆኑ ይችላሉ። እድገታቸውን ሳይጨርሱ የተወለዱ ህፃናት፣ በተወለዱ በ1 ወር ጊዜ ውስጥ ሲዠር ያጋጠማቸው ህፃናት፣ አንጎላቸው ውስጥ ያልተለመዱ ክፍሎችን ይዘው የተወለዱ ህፃናት፣ አንጎላችን ውስጥ ደም መፍሰስ፣ አንጎላችን ውስጥ ትክክል ያልሆኑ የደም ቱቦዎች መኖር፣ ከባድ የአንጎል መጎዳት ወይንም አንጎላችን የኦክስጅን አቅርቦት ሳይደርሰው ሲቀር፣ የአንጎል እጢ መከሰት፣ የአንጎል ውስጥ ኢንፌክሽን መከሰት፣ ለምሳሌ አብሴስ፣ ሜኒንጃይትስ ወይንም ኤንሴፋላይትስ፣ የአንጎላችን የደም ቱቦዎች በመደፈናቸው ምክንያት ስትሮክ መከሰት፣ ሰሪብራል ፓልዚ፣ ስንወለድ በአንጎላችን ጉዳት ምክንያት መንቀሳቀስና መናገር መቸገር የሚያስከትል በሽታ መከሰት፣ የማሰብ ክህሎት አዝጋሚ እድገት ችግር፣ የጭንቅላት አደጋ በደረሰብን በቀናቱ ውስጥ ሲዠር ሲያጋጥመን፣ early post-traumatic seizures፣ የዚህ በሽታ ወይንም በትኩሳት ምክንያት የሚከሰቱ ሲዠርስ የቤተሰብ ታሪክ ካለብን፣ የመርሳት በሽታ ከፍተኛ ደረጃ፣ አልትሳይመርስ ዲዚዝ፣ የኦቲዝም በሽታ፣ ኦቲዝም ስፔክትሩም ዲስኦርደር፣
ባልተለመደ ሁኔታ ረጅም ጊዜ የሚወስድ በትኩሳት ምክንያት የሚከሰት ሲዠር። ረጅም ጊዜ የሚወስድ ሲዠር ወይንም ተደጋጋሚ ሲዠር መከሰት። ስታቱስ ኤፒሌፕቲኩስ። እንደ ኮኬን ያሉ አደንዛዥ ዕፅ መጠቀም። ኮዘዝ። የበሽታው መነሻ ምክንያት። ብዙ ጊዜ ይህ በሽታ ሲከሰት ምክንያቱ አይታወቅም። ማለትም ኢዲዮፓቲክ ነው ማለት ነው። ነገር ግን አንዳንድ ነገሮች ለዚህ በሽታ ያለንን ተጋላጭነት እንደሚጨምሩት ታውቋል። እነዚህም የአንጎል መጎዳት ወይንም የአንጎል ጠባሳ መከሰት። ይህ ችግር በወሊድ ጊዜ ጉዳት፣ በአደጋ፣ በድብደባ፣ ወይንም በከፍተኛ መጠጥ ወይንም ዕፅ ምክንያት ሊከሰት ይችላል። ኢንፌክሽኖች እና ትኩሳት ሲከሰቱ፣ ለምሳሌ ሜኒንጃይትስ፣ ማጅራት ገትር፣ ሩቤላ፣ ኩፍኝ፣ እንሴፋላይትስ እና ኤድስ። ወደ ሌላ ክፍል የማይሰራጩ ወይንም የሚሰራጩ የጭንቅላት እጢዎች ሲከሰቱ። የዘረመል ችግሮች፣ ለምሳሌ ቱበረስ ስክለሮሲስ፣ እብደት እና ሌሎች የነሮደጄነራቲቭ ችግሮች። ለምሳሌ አልትሳይመርዝ ዲዚዝ፣ የመርሳት በሽታ፣ ስትሮክ፣ የፓራሳይት ኢንፌክሽን፣ ለምሳሌ የወባ በሽታ። የአእምሮ እድገት ችግሮች፣ ለምሳሌ ኦቲዝም ወይንም ነሮፋይብሮማቶሲስ። የዘረመል ጉዳዮች። ሲምፕቶምስ፣ የበሽታው ምልክቶች። የዚህ በሽታ ዋናው ምልክት ተደጋጋሚ ከቁጥጥር ውጭ የሆነ የሰውነት መርገፍገፍ ሲዠር ነው። የሚከተሉት ምልክቶች ከታዩብን ወዲያውኑ ሐኪማችንን ማማከር ይኖርብናል። ትኩሳት ሳይኖርብን ድንገተኛና ከቁጥጥር ውጭ የሆነ ተደጋጋሚ የጡንቻ መኮማተሮች። ድንገት ለአጭር ጊዜ ጭልም ሲልብን ወይንም ስንወዛገብ። በተደጋጋሚ ፌንት ማድረግ። ፌንት ስናደርግ ሽንታችንን እና ሰገራችንን መቆጣጠር አለመቻል። ከዚያም ከፍተኛ ድካም ሲይዘን። ለአጭር ጊዜ ትዕዛዝም ሆነ ጥያቄ መስማት ወይንም መቀበል ሲያቅተን። ድንገት ሰውነታችን ድርቅ ሲል። ያለምንም ምክንያት ድንገት ስንወድቅ። ያለምንም ምክንያት ድንገት አይናችንን ስናርገበግብ። ያለምንም ምክንያት ድንገት ስናኝክ። ድንገት መናገር ወይንም መረጃ መለዋወጥ ሲያቅተን። ያልተለመዱ ተደጋጋሚ የሰውነት እንቅስቃሴዎች ሲከሰቱብን። ድንገት ፍርሃት ሲወርረን እና ስንረበሽ ወይንም ስንናደድ። የማሽተት፣ የመንካት እና የመስማት ሁኔታችን ድንገት ሲቀየር። እግራችን፣ እጃችን እና ሰውነታችን ድንገት መንቸቅ ሲሉ። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ይህ በሽታ ድንገት ተነስቶብን ሲጥለን ጭንቅላታችን ወይንም አጥንቶቻችን ሊጎዱ ይችላል። ይህ በሽታ ካለብን ዋና ውስጥ ወይንም ሻወር ውስጥ የመስመጥ ዕድላችን ከሌሎች ሰዎች በ15 እጥፍ ይበልጣል። ምክንያቱም እየዋኘን ወይንም ሻወር እየወሰድን ይህ በሽታ ሊነሳብን ይችላል። ህሊናችንን የሚያስት ይህ በሽታ ካለብን መኪና ስናሽከረክር ድንገት በሽታው ተነስቶብን ከባድ የመኪና አደጋ ሊደርስብን ይችላል። ይህ በሽታ እየወለድን ወይንም እርጉዝ ሆነን ከተከሰተ ለእኛም ለጽንሱም በጣም አደገኛ ሊሆን ይችላል። ይህ በሽታ እንዳይነሳ የሚያደርጉ መድኃኒቶች አንቲኤፒሌፕቲክ መውሰድ ደግሞ ጽንሱ ላይ ሌላ የጤና ችግር ሊያስከትል ይችላል። ስለዚህ ይህ በሽታ ካለብን እና በቅርብ የመውለድ እቅድ ካለን መጀመሪያ ሐኪማችንን ማማከር ይኖርብናል። ይህ በሽታ ያለባቸው ሰዎች ድብርት እና ጭንቀት ሊይዛቸው ይችላል። ይህ ክስተት በሽታው ስላለብን በማዘን ምክንያት ሊከሰት ይችላል ወይንም የምንወስደው መድኃኒት የሚያመጣው ተጓዳኝ የጤና ችግር ሊሆን ይችላል። ይህ በሽታ ያለባቸው ሰዎች በጣም ጥቂቶች በማይታወቅ ምክንያት ድንገት ሊሞቱ ይችላሉ።